ትላንትና ማታ ታይ ሰፈር ማዶ ስትበላ ታይታል። እርጥብ አቮካዶ አንተ ተለይቼ ወደ ቤት ስገባ ሁለት እርጥብ አየሁ ካቻፕ የተቀባ። ታዲያ በዛታት አልቻለም ሞዲ ሁለት እርጥብ በል ይቅር በለኝ ጓድ ከኔ ተለይተ እርጥብ አፍ ገባ። ሆዴን ታግስ አብረን አንበለው ማንሰገብጋባ እንደው የስሬን ሰው እንኳን ሳይሰማ ወይዙ ግደለኝ ወይዙ እንስማ። ገንዘብ እንደሌለው ከኔ ጋር ታካለ ለካ ካልሲ ውስጥ ተቀረቀራለ። አንተ ተለይቼ ወደ ቤት ስልጎ ተጮች እኮ ነው እዛው ጂንጎ ቢንጎ። ምንድነው ጂንጎ ቢንጎ? ጂንጎ ቢንጎ የቴሌግራም ቦት ሲሆን የተለያዩ ቨርቹዋል ጌሞችና ቤቲንጎችን የያዘ ነው። እንዲሁም ዌልካም ቦነስ አለው። ለጓደኞች ሼር እያደረክ ደግሞ ቦነስ መጨመር ይችላል። ዊዝድሮው ዲፖዚት ደግሞ አስተማማኝ ነው። ሊንኩ ደግሞ ባይሉ ያለ ኤደን እንጮታ ክፍታኛና ለእንዳንተ አይነቱ ብቻውን ለበላ መረከም ሰጥ ቆረጠ በአደባባይ ይቀጥቀጥ ሆኜ የትላንቱን ያህ ማለት ከማስታወቂያው ማለት ማስታወቂያ ነው ቢሆንም ግን በቃ የሆነ ያስተላለፉት መልእክት በቃ በጣም ደስ ይላል። የሆነ ትልቅ የሆነ ጓደኝነት ነው የሚባለው። ግን በቃ ብቻ አላ የልብ ጓደኛችሁን ትታችሁ ተደብቃችሁ እርጥብ በበሉ ሰዎች ተው በቃ ተው። ሰላም እንዴት ናችሁ? የሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። የፈረንጅ ሚስት ማታ ባልባይቷ ስትመጣ ብጃማ ለብሳ ጸጉሯን አስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ እራተ አጎርሳ ነው በትም ተጠበቀው ባሏን የፈረንጅ ሚስት ግን የኔ ባልበት ገና በት ሲገባ እሳት ጎርሳ እሳት ለብሳ ጠባብ ጅንስ ለብሳ ቅቤ ተለውሳ አኩርፋ እንዳንባሳ በጫጫ ናክሳ ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ካስከሳ ከባድ ነው ግን እኮ ያለው እውነቱን ነው። ለማለት የፈለገው ምንድነው በቃ ባጭሩ ያው ባሪፉ እንቀበላቸው ነው። ለሚስቶች ባሎቻችሁን ከደጅ ሲመጡ በነገር በምናምን አኩርፋችሁ ተናዳችሁ ሳይሆን የሆነ ፈገግ ብላችሁ ተቀበሏቸው ለማለት ያክል ነው። ከፈረንጆቹ እንማር ነገር። እናመሰግናለን። ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። የኔ እናት አንቺ ከመኪናው በላይ ጭንቅላት ነው የሚያስፈልግሽ። እንደው እግዚአብሔር ብሎ መኪናው እንኳን ብታገኘው ካልጋለብኩ ነው የምትዩ። ካልጋለብኩ ምንም አእምሮሽ ውስጥ የእውቀት እንጥፍጣፊ አይታየኝም። እንዲህ አይነት አስተሳሰብ ሰው ሲያስብ እንኳን በውስጡ ነው የሚይዘው። ሼም ይዞት ጭራሽ አደባባይ እግዚአብሔር የልብሽን አይቶ ቱቦ ጥላጥላውን ነው የሚያስኬድሽ። እንኳን ላንቺ እግዚአብሔር አልሰጠሽ የልብሽን አይቶ ነው ጽልመት። እቺ ልጅ ያው ብዙ ሰው ነው በቃ የወረደባት። በቃ ምንም በቃ ላስተረፏት ማለት ይቻላል። ሁሉም እየተነሳ እንግዲህ እየተቃወማት ነው። ልጅቷን ሳይሆን የተቃወሙት ያው ሐሳቧን ነው። በመልክ ሳይሆን ያው መኪና ያው በስራ ነው የሚመጣው እያሉ እየነገሯት ነው። እንግዲህ ያው እውነት ነው። ከመኪናው በላይ ለአንቺ በአሁን ሰዓት የሚያስፈልግሽ ጥሩ ጭንቅላት ነው ብላለች እንግዲህ እህታችን። እናመሰግናለን። ለሴት ልጅና ለወንድ ልጅ ያለ የሥራ ቅጥር። ወንድ ልጅ አታስገቡብኝ። በቃ ምንድነው የምትልመጨመጩት? ሴት ልጅ አስገቡልኝ። እንዴት ነሽ? ሰላም ነው። ስራ ለመቀጠር ነበር። ትቀጠሪያለሽ። ስምሽ ማን ነው? ስሜ ቃል ኪዳን። ቃልዬ ተምረሻል? ኧረ እኔ አልተማርኩም። የስራ ልምድም የለኝም። ምንም በቃ እዚህ ትማሪያለሽ። እንደውም ጸሐፊ የምትሆኝበትን መንገድ አመቻቻለሁ። በጣም ቆንጅዬ ልጅ ነሽ። እዛኛው ክላስ ግቢና ጠብቂ። ያለውን ነገር እዛ ፊክስ እናደርጋለን። ቅድስት ያስገቢና አመቻቻት። ግቢ እዛ ቶሎ። ግን አይጠይቁኝም። ሚስጥር ነው። እዛ ግቢና ነው የምትጠየቂው። አስገባቸው። አስገቧት። ሰላም ነው ጋሺ? እሺ ተባባይ አፌ ሸታል ብለው ነግረው አቁም። ጓደኞች ምን አፌ ላይ ያስተነፍሳል? ግማታ ምንድነው ጋሺ? ስራ ለመቀጠር እኮ ነው የመጣሁት። ምንድነው እንደዚህ በዲስሪስፔክት መታ ነው የምታወራኝ? ዲሲፕሊን የለም። ጸጉርንም ማሳድጋል። ውጣ። አትቀጠርም። ነው ትምህርት ቤት ነው እንደ ጸጉር ምናምን የሚሉ። በቃ ጨረስኩ። ምን ይዘህ ነው ዳራትን ገልብጠህ የምትናገረው? ንገረኝ እስኪ ስላንተ። ምን ነገር አለኝ። ለድርጅቱ የሚያስፈልገው መስፈርታ ምን ተምራል? ዲግሪ አለ? ዲግሪም ማስተርስም ዶክተሬትም አለ። ሁሉም አንተ ንፍጣ
ጨረሱ። የስራ ልምድም መስፈርት አይሆንም። የስንት ዓመት የስራ ልምድ አለ? የ3 ዓመት የመጀመሪያ ድርጅትና ሌሎች ደግሞ ከ4 ዓመት በላይ ሰርቻለሁ። 7 ዓመት አንድ ላይ ከዛ በላይ ዝም በል። እሺ በየድርጅቱ እያከሰርክ እየመጣ የኔንም ድርጅት ልታከስር ገንዘቤን አርጌ ነው የከፈትኩት። አልቀጥርህም። አዲስ ስለተቋቋመ ነው እንጂ ስማ፣ ይኸውልህ እኔ ይሄን እድል ያመቻቸውት አዲስ ተመራቂዎችን እቀጥራለሁ፣ ለነሱ የስራ እድል እከፍታለሁ ብዬ ነው እንጂ እንዳንተ አይነት ንፍጣም ሰው አንቀጥርም። ጨረሱ። ማስታወቂያው ላይ እኮ ግን የ2 ዓመት ዋው ሰውዬ ገብታ እኮ ስራ አስኪያጅ አትሆንማ። ውጣ በቃ አንቀጥርህም። አሁን እሷን ቀጠራችሁ አይደል እንዴ? ካደጉ ምን ሴት ልጅ እንደ ወንድ ልጅ ወጣ ስራ መስራት አትችልም? ለምን ተቀጠረች ነው? እኔ ያለው ወንድነትህ በዚህ ልትጠቀም እሷ መስራት አትችልም? ትችላለች መስራት። የሴቶችን ጥቃት ትደግፋለህ ማለት ነው። ዝም በል። ለፖሊስ ነው የምደውለው። እንደው ለፖሊስ ውጣልኝ። ልጉብ ማትወጣ ከሆነ አሁን ነው ምን ልፋጭ። ውጣ በቃ። ምን አይነት ሰው ነው? አስገቢያት። ኧረ በስመ አብ። ኧረ ተው። እንደዚህ አይነት ቀጣሪዎች ግን ቆይ ምንድን ነው? በእርግጥ አው ለሴት ልጅ ያው ቅድሚያ ይሰጣል፣ ግን ወንዱንማ ጨቁኑት እንዴ! የተሻለ መስፈርት አሟልቶ ከመጣ በቃ አስገቡት። ምንድነው እንዴ? ተው። እንደዚህ አይነት ቀጣሪዎች ግን ተው። እኔ ሜዳ ላይ አብዶ ሰሰራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት እኔ እኮ ስወለድ እኮ እንግዲህ ልጁን እንዲይዤው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ ግን ያንተ የግል ብቃት እኮ ለብሩ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና ሻምቶ ሄዶ ገጭቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ የምትጫወተው? ምን ማለት ጮትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወተው። በረኛ ብታስገባኝ ይሁን ጎል የሚባል ስለማይገባ የጎሉን መረብ ለአሳ አጥማጆች ሳይቀር ወስደህ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ አሰልፍ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ዛሬ ልጅ በቃ ታለንቱ በጣም ነው የሚለየ ልጅ ወስማም ታለንቱ እኔ እንዴት እንደሚመጣለት ነው ሐሳቦቹ። እኔ እኮ የሚገርመኝ ነው እሱ ብቻ ነው። ምንድነው ያለው? እንደውም 10ሩን ልጬ ሲያቃጥለኝ ነው 11ኛው መጥቶ የሚቀማኝ። ይመጣለታል። አሪፍ ነው ብቻ። ትላንትና ማታ ታይ ሰፈር ማዶ ስትበላ ታይታል እርጥብ አቮካዶ። አንተ ተለይቼ ወደ ቤት ስገባ 2 እርጥብ አየሁ ካቻፕ የተቀባ። ታዲያ በዛታት አልቻለም ሞዲ 2 እርጥብ በል ይቅር በለኝ ጓድ። ከኔ ተለይተህ እርጥብ አፍ ገባ። ሆዴን ታግሰህ አብረን አንበለው ማንሰገብ ጋባ። እንደው የንስሬን ሰው እንኳን ሳይሰማ ወይዙ ግደለኝ ወይዙ እንስማ። ገንዘብ እንደሌለው ከኔ ጋር ታካለ ለካ ካልሲ ውስጥ ትቀረቀራለህ። አንተ ተለይቼ ወደ ቤት ስልጎ ተጮቼ እኮ ነው እዛው ጂንጎ ቢንጎ። ምንድነው ጂንጎ ቢንጎ? ጂንጎ ቢንጎ የቴሌግራም ቦት ሲሆን የተለያዩ ቨርቹዋል ጌሞችና ቤቲንጎችን የያዘ ነው። እንዲሁም ዌልካም ቦነስ አለው። ለጓደኞች ሼር እያደረክ ደግሞ ቦነስ መጨመር ይችላል። ዩዘርና ዲፖዚት ደግሞ አስተማማኝ ነው። ሊንኩ ደግሞ ባይሎ ያለ ኤደን እንጫወታ ክፍታኛና ለእንዳንተ ብቻውን ለበላ ምረክ ከምሰጥ ቆረጠ በአደባባይ ይቀጥቀጥ ሆኜ የትላንቱን ማለት ከማስታወቂያው ማለት ማስታወቂያ ነው ቢሆንም ግን በቃ የሆነ ያስተላለፉት መልእክት በቃ በጣም ደስ ይላል። የሆነ ትልቅ የሆነ ጓደኝነት ነው የሚባለው። ግን በቃ ብቻ አላ የልብ ጓደኛችሁን ትታችሁ ተደብቃችሁ እርጥብ በበሉ ሰዎች ተው በቃ ተው። የወላቴን ነው ተው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።